አሰላም አሌይኩም ወረሕመቱላሂ ወበረካቱ። የዛሬው ርዕሳችን የጋብቻ ሕግና ደንብ፣ የመጽሐፍ ቅዱስ እና የቅዱስ ቁርአን ልዩነት በሚል ይሆናል። አድማጮች እስከ መጨረሻው ድረስ ያዳምጡት ዘንድ ጋበዝኩ። ትዳር መመስረት ለማንኛውም የሰው ልጅ የተፈጥሮ ግዴታ መሆኑን ኢስላም ያምናል። በጋብቻ ብዙ ጥቅሞችን እናገኛለን። ቤተሰብን መመስረት፣ ወሲባዊ ፍላጎትን ማርካትን፣ ዘርን ቀጣይ ማድረግና የመሳሰሉት እናገኛለን። አላህ በተቀደሱ ቁርአን እንዲህ ይለናል፣ ለእናንተም ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርን እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። በዚህ ውስጥ ለሚያስተውሉ ሕዝቦች ተአምራቶች አሉ። አሩም 30:21። ስለዚህ ጋብቻ በኢስላም ትልቅ ቦታ እንዳለው እንገነዘባለን። ሆኖም ጋብቻ ዝም ብሎ በዘፈቀደ የሚደረግ አይደለም። በኢስላም ጋብቻ ሕግና ደንብ እንዲሁም ገደብ አለው። በቅዱስ ቁርአንም በአማርኛው ትርጉም እንዲህ ይነበባል፣ በየቲሞችም ማግባት አለማስተካከላችሁን ብትፈሩ ዝሙትና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች ለእናንተ የተወሰነላችሁን 2 3 4 ማግቡ። አለማስተካከልንም ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ይህ ወደ አለመበደል በጣም የቀረበ ነው። አልኒሳ 4:3። እንግዲህ ቅዱስ ቁርአን ተደራቢ ሚስቶችን በቁጥር የወሰነው ጥብቅ በሆኑ ሁኔታዎች ላይ የተደነገገ ሆኖ ነው። ሚስትን በእኩልና ያለ አድሎ ሊያስተዳድር ላልቻለ ባል ተደራቢ ሚስት አይፈቀድም። አብዛኛው ክርስቲያኖች እስልምና ከአንድ በላይ ማግባትን ያዛል ይላሉ። ይህ አባባል በመጀመሪያ ስህተት መሆኑን ልንጠቁማቸው እንወዳለን። እስላም 4 ማግባትን ይፈቅዳል እንጂ አያዝም። ፍቅድና ትእዛዝ ደግሞ ይለያያሉ። ትእዛዝ ማለት ግዳጅን የሚያመላክት ሲሆን፣ ፍቃድ ማለት ግን በፍቃደኝነት የሚደረግ ነው። ትልቁ ጥያቄ መሆን የነበረበት ግን ለምንድን ነው ቅዱስ ቁርአን ከአንድ በላይ ማግባት የፈቀደው? መልሱም ከአንድ በላይ ማግባት አስፈላጊነት፣ ሁኔታዎች፣ ጊዜያቶች አስገዳጅ በሆኑበት ወቅት አማራጭ ማቅረቡ ነው። ማኅበራዊ አስገዳጅ መኖሩ፣ የሙት ልጆች ያላገቡ ሴቶች መብዛትና የሴቱ ቁጥር መጨመር ካለባል ከመቀመጥ ይልቅ ባል የማግባት መብት ለመጠበቅ ነው። ኢስላም ዓለም አቀፍ ሃይማኖትና የሕይወት መንገድ ስለሆነ በተለያዩ አገሮችና ጊዜያቶች ለሚፈጠሩ ማኅበራዊ ቀውሶች መፍትሔ የሰጠ ሃይማኖት ነው። በአሁን ዘመን ከወንዱ ይልቅ የሴቱ ቁጥር እንደሚበዛ እርግጥ ነው እና አንድ ሴት ሳታገባ ከመቀመጥ ይልቅ 2ኛ ወይም 3ኛ ሚስት ሆና መኖርን ትመርጣለች። ልጇም በአባቱ ይጠራላታል። ያለበለዚያ ግን አሻፈረኝ ብትል የሚገጥማት ዕድል የከፋ ይሆናል። ያም ማለት 1ኛ ለዝሙት የተጋለጠች ትሆናለች፣ 2ኛ የሚወለደው ልጅ አባት አልባ ይሆናል፣ 3ኛ ለበሽታም የተጋለጠች ትሆናለች። በመጽሐፍ ቅዱስ ላይ በየትኛውም ስፍራ ላይ የጋብቻ ገደብ አልተወሰነም። ነገር ግን ከዛ ይልቅ የምናገኘው ከአንድ በላይ 2 3ም እንዲሁም ከዛ በላይ ማግባት እንደሚቻል ያሳየናል። ለምሳሌ ኤሳው ከበፊቶቹ ሚስት ሌላ ተጨማሪ እንዳገባ ያሳያል። መጽሐፍ ቅዱስ ላይ ይህን እናገኛለን። ከዚህ በፊት ካገባቸው ሌላ ተጨማሪ ወደ አብርሃም ልጅ ወደ እስማኤል ሄዶ ልጁን ማህላትን አገባ። ቀለል ባለ አማርኛ በ1980 እትም ኦሪት ዘፍጥረት 28:9። እዚህ ጋር ልብ ይበሉ። በፊት ካገባቸው ሌላ ማለቱ የሚያመላክተው 2 3 ወይም ከዛ በላይ ሊሆን እንደሚችል ነው። እንዲሁም ያዕቆብ 2 እህትማማቾችን እንዳገባ እናያለን በመጽሐፍ ቅዱስ መሠረት። በመጽሐፍ ቅዱስ ላይም ሲጠቅሰው ያዕቆብን ላባን ወደ እርሷ እገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ልያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለልያ
ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ልያ ሆና ተገኘች። ላባንም ምን ነው እንደዚህ አደረግህብኝ? ያገለገልሁ ስለ ራሔል አልነበረምን? ለምን አታለልኸኝ? አለው። ላባም እንዲህ አለ፣ በሀገራችን ታላቂቱ ሳለች ታናሺቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽማ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ እሰጠሃለሁ። ያዕቆብም እንዲህ አደረገ፣ ይህችንም ሳምንት ፈጸመ። ልጁም ራሔልንም ለእርሱ ሚስት ትሆን ዘንድ ሰጠው። ላባም ለልጁ ለራሔል ባሪያይቱን ባላን ባሪያ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ። ራሔልም ከልያ ይልቅ ወደዳት። ሌላ 7 ዓመትም ተገዛለት ይላል ኦሪት ዘፍጥረት 29 ከ21 እስከ 30። ዳዊትም ብዙ ሚስቶች እንደነበሩት ከመጽሐፍ ቅዱስ እንረዳለን። መጽሐፍ ቅዱስ ላይ ዳዊት ከኬብሮን ወደ ኢየሩሳሌም ከተዛወረ በኋላ ከበፊት ይልቅ ብዙ ቁባቶችና ሚስቶች ነበሩት። ሁለተኛ ሳሙኤል 5:13። በተጨማሪ አብርሃም 3 ሚስቶች እንደነበሩት አሁንም ከመጽሐፍ ቅዱስ እንረዳለን። እነርሱም ሳራ፣ አጋርና ጌጦራ ናቸው። በመጽሐፍ ቅዱስ ላይ ይህን እናገኛለን። የአብርሃም ሚስት ሶራ ግብፃዊቷን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችው። ኦሪት ዘፍጥረት 16:3። በመጽሐፍ ቅዱስ ላይ ሌላ ጥቅስ እናገኛለን። አብርሃምም ደግሞ ስሟ ጌጡራ የተባለች ሚስት አገባ። ኦሪት ዘፍጥረት 25:1። ሰለሞን ብዙ ሚስቶች እንዳሉትም እናያለን። መጽሐፍ ቅዱስ ላይ ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። መጽሐፈ ነገሥት ቀዳማዊ 11:3። አሁን የጋብቻ ሕግና ደንብን ደሞ እንመልከት። ጋብቻ እንዳለ ሁሉ ፍችም መከሰቱ አይቀሬ ነው። የግድ ሊስማሙ ያልቻሉ ባልና ሚስቶች አብሯችሁ በግድ ተቀመጡ ማለት የኋላ ኋላ ጉዳቱ ሊያመዝን ስለሚችል መፋታቱ ተመራጭ ይሆናል። ለዚህም ነው አላህ ሙስሊም ወንዶችን ሴቶችን በሚፈቱ ጊዜ ሁኔታዎችን እንዴት መያዝ እንዳለባቸው እንዲህ በማለት የሚነግረን። በመልካም መያዝ ወይም በበጎ አኳኋን ማሰናበት ነው። የአላህንም ሕግጋት አለመጠበቃቸውን ካላወቁ በስተቀር ከሰጠኋቸው ነገር ምንም ልትወስዱ ለእናንተ ማለት ለባሎች አይፈቀድላችሁም። አልበቀራ 2:229። በተጨማሪ በቅዱስ ቁርአን ይህን ሌላ ጥቅስ እናገኛለን። ሴቶችን በፈታችሁና የኢዳ ጊዜያቸውን በደረሱ ጊዜ በመልካም ያዟቸው፣ ተመለሷቸው፣ ወይም በመልካም ሁኔታ አሰናብቷቸው። ለመጉዳትም ወሰን ታልፍባቸው ዘንድ አትያዟቸው። ይህንንም የሚሠራ ሰው ነፍሱን በእርግጥ በደለ። የአላህንም አንቀጾች ማላገጫ አድርጋችሁ አትያዙ። አልበቀራ 2:231። ነገር ግን መጽሐፍ ቅዱስን የተመለከትን እንደሆነ ለተፈታች ሴት ይህን ፍርድ ይሰጣል። መጽሐፍ ቅዱስ ላይ ይህን ጥቅስ እናገኛለን። መኖዋንም ልብስዋንም ለምንጣፍዋም ተገቢውን አያጉድልባት። ይህንንም 3 ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ። ኦሪት ዘጸአት 21 ከ10 እስከ 11። ለመሆኑ አባቶች ለሴት ልጆቻቸው የቱን ይመርጣሉ? ምንም አያጓድልባት የሚለውን ቅዱስ ቁርአንን ወይስ ያለ ገንዘብ በከንቱ ትውጣ የሚለውን መጽሐፍ ቅዱስን? በሌላ አንቀጽ መጽሐፍ ቅዱስ ላይ ይህን እናገኛለን። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታቸውንም የሚያገባ ሁሉ አመንዝራ ይሆናል። የማቴዎስ ወንጌል 5:32። እንግዲህ ትዳርን ለፍቺ የሚገፋፉ ብዙ ምክንያቶች አሉ። ለፍቺው መንስኤ አንደኛው የሚጠቀሰው በባህሪ አለመጣጣም ነው። ሆኖም ግን በዚህ አንቀጽ መሠረት ለፍቺ መንስኤ ሊሆን የሚገባው ዝሙት እንደሆነና ይህችን የተፈታችሁንን እንኳ ማንም እንዳያገባ ያስተምራል። ምክንያቱም ቢያገባት አመንዝራ ይሆናልና። ታዲያ ይህ አባባል ሴቷን ወደ ዝሙትና ወዳልተፈለገ ድርጊቶች አያመራትንም? ሌላው የሴቶች መንፈሳዊ ስፍራ
በቅዱስ ቁርአን አስተምሮ ለወንድም ሆነ ለሴት አላህ ዘንድ የሚሰጠው ደረጃ እኩል ነው። ወንድም ሆነ ሴቱ በሚሰሩት መልካም ሥራዎች በጎ ምንዳዎችን ሲያገኙ፣ በመጥፎ ሥራዎች ደግሞ አላህ ዘንድ ይጠየቁበታል እንጂ ወንዱ ወንድ ስለሆነ ሴቷም ሴት ስለሆነች የመጨመርና የመቀነስ ነገር የለም። በቅዱስ ቁርአን ላይ ይህን እናገኛለን። ነፍስ ሁሉ በሠራችው ሥራ ተያዥ ናት። አልሙደሲር 7438። በሌላ አንቀጽም ቅዱስ ቁርአን ይህንን ጥቅስ እናገኛለን። ጌታቸውም እኔ ከእናንተ ከወንድ ወይም ከሴት የሰሪን ሥራ አላጠፋም፣ ከፊላችሁ በከፊሉ ነው። አልኢምራን 395። በሌላ የቁርአን አንቀጽም ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን የሠራ መልካም ኑሮን በእርግጥ እናኖረዋለን፣ ይሰሩትም ከነበሩት ነገር በመልካሙ ምንዳቸውን እንመነዳቸዋለን። አልነሕል 1697። እንግዲህ ማንኛውም የሰው ልጅ ወንድም ሆነ ሴት ባጠፋው ጥፋት እንደሚጠየቅ እንዲሁም አሁንም ወንድም ሆነ ሴት ጥሩ ነገርን እስከሰሩ ድረስ በሰሩት ሥራ መጠን እንደሚመነዱ ያሳየናል። በመጽሐፍ ቅዱስ ግን ይህን እናገኛለን። እግዚአብሔር አምላክ ከፈጠራቸው አራዊት ሁሉ እባብ እጅግ ተንኰለኛ ነበር። ስለዚህ እባብ በአትክልቱ ቦታ ካሉት ዛፎች ሁሉ ፍሬ እንዳትበሉ በእርግጥ አዟችኋልን? ሲል ሴቲቷን ጠየቃት። ሴቲቱም በአትክልት ቦታ ካሉት ዛፎች ፍሬ ልንበላ እንችላለን፣ ነገር ግን እግዚአብሔር በአትክልቱ ቦታ መካከል ካለው ዛፍ ፍሬ አትብሉ፣ በእጃችሁም አትንኩ፣ ይህም ብታደርጉ ትሞታላችሁ ብሎ አስጠንቅቆናል ስትል መለሰችለት። እባቡም እንዲህ አላት፣ ፍጹም አትሞቱም። እግዚአብሔር ይህን ያዘዛችሁ ከዛ ፍሬ ዛፍ በበላችሁ ጊዜ እንደ እግዚአብሔር እንደምትሆኑና ደጉን ከክፉ ለይታችሁ እንደምታውቁ ስለሚያውቅ ነው። ሴቲቱም ዛፉ የሚያምር ፍሬው ለመብላት የሚያስጎመዥና ጥበብን የሚያስገኝ እንደሆነ ባየች ጊዜ ከፍሬው ወስዳ በላች። ለባሏም ከፍሬ ወስዳ ሰጠችው፣ እርሱም በላ። የሁለቱም ዓይኖች ተከፍተው ራቁታቸውን እንደሆኑ ተገነዘቡ። ስለዚህ የበሰስ ቅጠሎች አገናኝተው ሰፉና በማገልደም ዕርቃናቸውን ሸፈኑ። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ? አትብላ ካልኩህ ዛፍ ፍሬ ወስደ በላህን? አለው። አዳምም ይህች አብራኝ እንድትኖር የሰጠኝ ሴት ፍሬውን ከዛፉ ወስዳ ሰጠችኝና በላሁ አለ። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም ኦሪት ዘፍጥረት 3 ከ1 እስከ 12። እንግዲህ ቁርአንን የተመለከትነው እንደሆነ ሴቷን ብቻ እንደ መጽሐፍ ቅዱስ ብቻዋን ጥፋተኛ አያደርጋትም። በዛን ወቅት ለተፈጠረው ስህተት ሁለቱም በሰይጣን ጉትጎታ አሳሳችነት ለአምላክ ቃል ተገዢ ባለመሆናቸው ጥፋተኛ ሆነዋል። ነገር ግን በኋላ ላይ ጥፋታቸውን በመገንዘብና ተውበት ማለትም ንስሐ በማድረግ አምላካቸውን ምሕረት በመጠየቅ ይቅር ተብለዋል። በቅዱስ ቁርአንም ይህን ሐቅ እናገኛለን። አዳም ሆይ አንተም ሚስትህም በገነት ተቀመጡ፣ ከሻችሁም ስፍራ ብሉ፣ ግን ይህችን ዛፍ አትቅረቡ፣ ራሳቸውን ከሚበድሉት ትሆናላችሁና አላቸው። ሰይጣንም እፍረተ ገላቸው የተሸሸገውን ለእነርሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታችሁም መልአኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚህ ዛፍ አልከለከላችሁም አላቸው። እኔ ለእናንተ በእርግጥ ከሚመክሯችሁ ነኝ ሲልም ማለላቸው። በማታለልም አዋረዳቸው። ከዛፊቱም በቀመሱ ጊዜ እፍረተ ገላቸው ለሁለቱም ተገለጠላቸው። ከገነት ቅጠልም በላያቸው ላይ ይደርቱ ጀመር። ጌታቸውም ከዚህች ዛፍ አልከለከልኳችሁምን? ሰይጣንም ለእናንተ ግልጽ ጠላት ነው አላልካችሁምን? ሲል ጠራቸው። ጌታችን ሆይ ነፍሶቻችንን በደን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎቹ እንሆናለን አሉ። አልአዕራፍ 7 ከ19 እስከ 20። ቅዱስ ቁርአንም በሌላ አንቀጽ ላይ እንዲህ ይለናል። አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና። አልበቀራ 237። ቅዱስ ቁርአን ላይ ሌላ ጥቅስ እናገኛለን። ከዚያም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለው፣ መራውም። ጣሃ 20 122።
እንዲሁም ሴት በኢስላም እንደ ዕለታዊ አምልኮችን፣ ሰላትን፣ ዘካትን፣ ምጽዋት፣ ጾም፣ ሐጅና የመሳሰሉት ሃይማኖታዊ ግዴታዎች ተፈጥሮ ቢለያያቸውም ሴቶች ከወንዶች አይለዩም። ምክንያቱም አንዲት ሴት የወር አበባ በምትሆንበትና ከወለደች ቀን ጀምሮ ደሙ እስከሚቆምላት ድረስ ከሰላት ትታለፋለች። እንዲሁም የጾም ወቅት ቢሆን እንኳ ጊዜዋን ጠብቃ ሁኔታው ከተስተካከለላት በኋላ ትመልሳለች። ሳምንታዊ የጁምዓ ሰላት ላይም ሴቶች በምርጫቸው ሲሆን፣ ወንዱ ግን መስጊድ የመሄድ ግዴታ አለበት እና በአጠቃላይ እስልምና ሴቶችን ያከብራል፣ መብታቸውንም ይጠብቃል። በመጽሐፍ ቅዱስ አስተምሮ ሴቶች ክብርና መብታቸው ምን ይመስላል? መጽሐፍ ቅዱስ ላይ ይህን እናገኛለን። ነገር ግን በወንድ ሁሉ ላይ ሥልጣን ያለው ክርስቶስ መሆኑን፣ በሚስት ላይ ሥልጣን ያለው ባል መሆኑን ይላል። ቀለል ባለ አማርኛ ትርጉም የ1980 እትም ወደ ቆሮንቶስ ሰዎች አንደኛ 11፥3 መጽሐፍ ቅዱስ ላይ በሌላ አንቀጽ ላይ ይህን እናገኛለን። ሴቶች በማኅበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማኅበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ወደ ቆሮንቶስ ሰዎች አንደኛ 14:34 በመጽሐፍ ቅዱስ ላይ ሌላ ጥቅስ እናገኛለን። ሚስቶች ሆይ ለጌታ ኢየሱስ እንደምትታዘዙ ለባሎቻችሁ ታዘዙ። ቀለል ባለ አማርኛ ትርጉም በ1980 እትም ወደ ኤፌሶን ሰዎች 5:22 ኢንሻአላህ ክፍል 2 ላይ እንገናኝ። ወሰላም አሌይኩም ወራህመቱላሂ ወበረካቱ።